ሰላም ጤና ይስጥልን ወደ ፕሮግራማችን ተከታታዮች እንደምቆይታችኋል። ይህ በየሳምንቱ በሆፕ ቻናል ኢትዮጵያ እየተዘጋጀ የሚቀርብላችሁ የማዕዘን ድንጋይ የተሰኘው የታዳጊዎች የሰንበት ትምህርት ጥናታችን ነው። ዛሬ ሁለተኛውን ሰንበት ትምህርት የምናጠና ሲሆን ርዕሱም ቃል የተገባው ስጦታ ይሰኛል። ከኛ ጋር አብሮ ሊያጠኑ 3 ታዳጊዎች በማዕከላችን አብረው ይገኛሉ። ራሳቸውን አስተዋውቀው ፕሮግራማችንን እንጀምራለን። ካንተ እንጀምር። ስሜ ኤፍሬም አያኔ ይባላል። የመጣሁት ከሴሚስ 7ኛ ቀን አድቬንቲስት ቤተክርስቲያን ነው። እኔ ደግሞ ስሜ ሚት ሰለሞን ይባላል። የመጣሁት ከሴሚሲ 7ኛ ቀን አድቬንቲስት ቤተክርስቲያን ነው። እኔ ኬራሽ ቶላ እባላለሁ። የመጣሁት ከሴሚሲ 7ኛ ቀን አድቬንቲስት ቤተክርስቲያን ነው። እንግዶቻችን ሶስታችሁም እንኳን በደህና መጣችሁ። እንኳን ደህና ቆየሽ። እግዚአብሔር ይባርካችሁ አክብራችሁን ስለመጣችሁ። ፕሮግራሙን በመምራት አብሬያችሁ የሚቆየው እኔ ጽዮን አቦነ ከጎፋ 7ኛ ቀን አድቬንቲስት ቤተክርስቲያን ይሆናል። የዛሬውን የሰንበት ትምህርት ውይይታችንን ከመጀመራችን በፊት ጸሎት እናድርግ። እንጸልይ። በሰማያት የምትኖር አባታችን እግዚአብሔር ሆይ እጅግ አድርገን እናመሰግናለን። ዛሬም ጌታ ሆይ ስምህ እንድንጠራ ቃልህ እንድንወያይ አዲስ እድል አዲስ ፈንታን ስለሰጠህን እጅግ አድርገን እናመሰግናለን። አሁንም እግዚአብሔር ሆይ ስንወያይ ሳለ መንፈስ ቅዱስ በማዕከላችን እንዲገኝ እግዚአብሔር ሆይ እኛ እንድታስተምረን ጌታ ሆይ በተለያየ አይነት መንገድ የሚመለከቱት ልጆችንም አንተ እንድታስተምራቸው ሁላችንም እንድትባርከን እንማጸናለን። ተምረን ደግሞ የተጣለን እንዳንሆን አንተ ጠብቀን ምንኖርበትን ጸጋ አብዝተህ አንተ እንድትጨምርልን እንለምንሃለን። በልጅ በክርስቶስ ኢየሱስ ስም ጸሎታችንን ስማን፣ አሜን። የዛሬው ሰንበት ትምህርት ውይይታችን መሰረት ያደረገው በሐዋርያት ሥራ ምዕራፍ 2 ላይ ሲሆን የመሪ ጥቅሱ የሚገኘው የሐዋርያት ሥራ ምዕራፍ 2 ከቁጥር 2 እስከ 4 ላይ ነው። እናንብበውና እንጀምራለን። የሐዋርያት ሥራ ምዕራፍ 2 ከቁጥር 2 እስከ 4 እንዲህ ይላል። በድንገት እንደሚነጥቅ አውሎ ነፋስ ከሰማይ ድምጽ መጣ፣ ተቀምጠው የነበሩበትንም ቤት ሁሉ ሞላው። እንደ እሳትም የተከፋፈሉ ልሳኖች ታያቸው፣ በእያንዳንዳቸውም ላይ ተቀመጡባቸው። በሁሉም በመንፈስ ቅዱስ ተሞሉ፣ በመንፈስም ይናገሩ ዘንድ እንደሰጣቸው በሌላ ልሳኖች ይናገሩ ጀመር ይላልና የባለፈው ሰንበት ትምህርታችን ስናስታውሰው ክርስቶስ ኢየሱስ የመጨረሻ ቃላቶቹን ተምረናልና ለደቀ መዛሙርቶቹ መንፈስ ቅዱስ እንደሚሰጣቸው ቃል ሲገባላቸውና በኢየሩሳሌም እንዲቆዩ ሲነግራቸው እንመለከታለንና በዚህኛው ሰንበት ትምህርታችን ደግሞ መንፈስ ቅዱስ በእያንዳንዱ ላይ ሲወርድባቸውና ሲመሰክሩ እንመለከታለን ማለት ነው። እና ይህ መንፈስ ቅዱስ ኢያሱን ሙሴን ያገዘ መንፈስ ነበርና አብርሃምን ያገዘ መንፈስ ነበርና ኢቨን በብሉይ ኪዳን ውስጥ የነበሩትን የእምነት አባቶችን የደገፈ የሐዋርያትን ቤተክርስቲያን ደግፎ የያዘ ዛሬም ደግሞ በዚህ ዘመን የምንገኘውን ክርስቲያኖችን የሚመራን መንፈስ ነውና ሉቃስ ወንጌል ምዕራፍ 11 ቁጥር 13 ላይ እንደተናገረው እናንተ ክፉዎች ስትሆኑ ለልጆቻችሁ መልካምን ነገር ማድረግ ካወቃችሁ በሰማያት ያለው አባታችሁ መንፈስ ቅዱስን ለሚለምኑት እንዴት አብልጦ አይሰጣቸውም እያለ ደግሞ ይነግረናልና ዛሬም ቢሆን ለምንለምነው ሁሉ መንፈስ ቅዱስን ሊሰጠን የተዘጋጀ አምላክ እንዳለን እንመለከታለን። የውይይታችንን ጥያቄዎች ከእህታችን ሜቲ ነው የምጀምረው። መንፈስ ቅዱስ ለደቀ መዛሙርቶቹ ያደረገላቸው የተለየ ነገር ምንድን ነው ብለሽ ታስቢያለሽ? መንፈስ ቅዱስ ለደቀ መዛሙርቶቹ ያደረገላቸው 2 ነገሮች አሉ ብዬ አስባለሁ። በመጀመሪያ ደረጃ የአንደኛው ሌሎች ሰዎችን የሚያነጋግር አካባቢ ያሉ ሰዎች ራሱ ተደነቃቅጦ የሆነ መወራሪያ እስኪሆን ድረስ የደረሰበት ነገር ነው። እሱም ደግሞ ሐዋርያት ምዕራፍ 2 ቁጥር 4 ላይ ነው። በሁሉም መንፈስ ቅዱስ ሞላባቸው፣ መንፈስም ይናገሩ ዘንድ እንደሰጣቸው በሌላ ልሳኖች ይናገሩ ጀመር ይላል ማለት ነው። ስለዛ በልሳን ወይም በሌላ ቋንቋ ማውራት ጀመሩ። ከዛን ደግሞ የዛ ሀገር የነሱ ባህል ካልቸርን ሼር የማያደርጉ ሰዎች ማን አንደርስታንድ ማድረግ ጀመሩ ወይ ደግሞ መረዳት ጀመሩ ማለት ነው። ይሄኛው አንዱ መንፈስ ቅዱስ ወንጌል እንዲሰራጭ ያደረገው ነገር ነው። ሁለተኛ ደረጃ ደግሞ መንፈስ ቅዱስ ያደረገላቸውና ብዙ ሰው የማያየው ግን በእነሱ ላይ ደግሞ በጣም ተገልጦ የታየው ብዬ የማስበው ማንነታቸውን የቀየረላቸው ብዬ ነው የማስበው። ምክንያቱም አሁን እሱን ደግሞ ሐዋርያት ሥራ ምዕራፍ 2 ቁጥር 14 ላይ ነገር ግን ጴጥሮስ ከ11 ጋር ቆሞ ድምፁንም ከፍ አድርጎ እንዲህ ሲል ነገራቸው። ከዛ ይቀጥላል። እኔ የፈለኩት ይሄን ነው። ምን ይላል? ከዛ በፊት በገረድ ፊት ጴጥሮስ ክርስቶስን ሲግደው አይተናልና ከዛ በኋላ ግን አሁን መንፈስ ቅዱስ ከተሞላ በኋላ ማንነቱ ተቀይሮ ማለት ሰዎች እስካዩ ድረስ የተቀየረው አቀየር ማለት ነውና ሰዎች ፊት ቆሞ ስለ ክርስቶስ መናገር ጀመረ ማለት ነው። ስለዛ ማንነታቸውን ቀይሯቸዋል ብዬ አምናለሁ መንፈስ ቅዱስ
ሲመጣ ወይም ሲያገኛቸው ሲፈስባቸው፣ ከዛ በኋላም ደግሞ ሌላ የተፈጠረው ነገር ደግሞ በልሳን መናገር ጀምረዋል። እግዚአብሔር ይባርክሽ። ሌላ መጨመር እዚህ ላይ ስናይ የዛኔ እነ ጴጥሮስ እነ ጳውሎስ የዛኔ ጴጥሮስ እንኳን የዛኔ ደፋር ያልነበረ ሰው ነው እንደምናየው። የዛኔ ቁጭ ብሎ እንኳን ሲክደው 3 ጊዜ እንኳን ክዶት የነበረ ሰው ነው በዛን ሰዓት ላይ ድፍረት ከዛም በኋላ የነበረው ላይ ነው። ግን በዛ ሰዓት ጴጥሮስ የዛኔ መንፈስ ቅዱስ የተገለጠለት ሰዓት የዛኔ ሲወርድ በነበሩበት ቤት ውስጥ የእሳት ነበልባል በይሁዳ ሁሉም የየራሳቸው ላይ እንግሊዘኛው እንደምንለው የሚለው ምላስ ነው የሚለው ሁሉም ላይ ሲያዩ ጴጥሮስን ዞር ብሎ ሲያዩ ምላስ አለ። ኖርማል ያኛውን ዮሐንስ ሲያዩ ምላስ አለ ሁሉም ላይ ኖርማል። የዛኔ ግን የተገለጠላት እንደዛውን መገለጡ ነው ለነሱ የነበረው አንደኛው ላይ። ስንቀጥል ደግሞ እዛው ላይ ወጥቶ መናገር ድፍረት ራሱ አንድ ሰጠው። እነ ጴጥሮስን ስናይ እዚህ ጋር እነ ጴጥሮስ ለውጥ ላይ እንኳን ስናይ እነ ጴጥሮስ መናገር ቻሉ፣ ድፍረት ሰጠው ለጴጥሮስ። እንደዛ ደፋር ያልነበረ ሰው አንድ ጴጥሮስም ድፍረት አግኝቶ ቃሉን መስበክ ቻለ፣ መናገር ቻለ። በእነሱ ምክንያት ብዙ ነፍሳቶች ተመልሰዋል እንደምናየው ብዬ ነው የማስበውና እነሱ የጠቀማቸው ለእነሱ አንድም ለሰዎች ክርስቶስን መናገር ችለዋል። እነሱም ህይወታቸው ላይ ብርሃን በርቶላቸዋል ከነበሩበት ህይወት ላይ። እግዚአብሔር አብዝቶ ይባርክ። ሁለታችሁም እንደነገራችሁ ነው በአዲስ ቋንቋ እናገራቸው አይደለ? ሰዎች ጉሽ ጠጥተዋል የሚሏቸው ሰዎችም ነበሩ። ነገር ግን እነዚህ ሰዎች አናቃቸውም እንዴ ኢየሩሳሌም አይደል እንዴ ኖሩት፣ እንዴት እኔ የኛን ቋንቋ መናገር ቻሉ እስከሚሉ ድረስ አዲስ ቋንቋን ሲያናግራቸው እንመለከታለን። ጴጥሮስንም ደግሞ በጣም ደፋር ሲያደርገው በገረድ ፊት ክርስቶስን አላውቀውም ብሎ 3 ጊዜ ካደው ሰውዬ ኢማጂን 3000 ሰዎች ተመለሱ ማለት ሁሉም ሰው እኮ ሰምቶ አልተመለሰም። 3000 ሰው ከተመለሰ ደግሞ የሰማው ስብከቱን ሰምቶ ኢግኖር ያደረገውን ሰው ደግሞ ብዛት አስቡት። እና በዚያ ህዝብ ሁሉ ፊት እንዲናገር ድፍረትን ሲሰጠው እንመለከታለን። ሌላ ደግሞ ወደ ኋላ ላይ የሐዋርያት ሥራን መጽሐፍ እያነበብን ስንሄድ የምናየው ነገር ደቀ መዛሙርቶቹን በጣም ብዙ ድንቅና ተአምራትን እንዲያደርጉ ይህ መንፈስ ቅዱስ ሲረዳቸው እንመለከታለን። እና መንፈስ ቅዱስ በጣም የተለየ ነገርን ደቀ መዛሙርቶቹ ህይወት ላይ አድርጎላቸው ነበረ። እህታችን ኪራች ደግሞ ይሄኛውን ቀጣዩን ጥያቄ ትመልሽልናለች እና ህዝቡ ለጴጥሮስ ስብከት ምላሽ የሰጡት እንዴት ነበረ? እሺ ለጴጥሮስ ስብከት ብዙ አይነት ምላሾች ነበሩ። ምክንያቱም ብዙ አይነት ህዝቦች ናቸው የነበሩት፣ ብዙ አይነት ልብ፣ ብዙ አይነት ከተለያየ ቦታ የመጡ አይነት ሰዎች ነበሩ እና ህዝቦቹን ስናይ መንፈስ ቅዱስ ያኔ ወርዶ በጴጥሮስ ለነሱ በሚናገርበት ጊዜ መንፈስ ቅዱስን ወደ ልባቸው ለመቀበልና መንፈስ ቅዱስን ደግሞ ላለመቀበል የወሰኑ 2 አይነት ሰዎች እናያለን። እና መንፈስ ቅዱስን ላለመቀበል የወሰኑ ሰዎች ኤለን ጂ ዋይት ስትጽፍ ካህናቱ ናቸው። ኢየሱስን የሰቀሉት ካህናት ደግሞ ተመልሶ መንፈስ ቅዱስ ወርዶ በጴጥሮስ ሲናገር ሲያዩ የቀኑ ካህናት ናቸው ብላ ጽፋለች። እና እነዚህማ ሰክረው ነው መጠጥ ጠጥተው ነው እስከማለት ሌላ ሰዎች እነሱ እንዳይሰሙ እስከ መዋሸት ድረስ የደረሱ ሰዎች ነበሩና ልባቸው መንፈስ ቅዱስን ለመቀበል አልተቀበሉትም ነበር። እና ሌሎቹ የምናየው ደግሞ ከተለያየ አይነት ቦታ የመጡ ሰዎች አሉ። አንደኛ እዛው ደግሞ አይሁድም ሆነው ከመንፈስ ቅዱስ ልባቸውን የነካ ሰዎች ነበሩና ልባቸው ተነካ ይላል ቃሉን ስናነበውና ምላሻቸው ምን ነበር? ምን እናርግ? አሁን ይሄንን ካዩ በኋላ እነዛ አሁን ሐዋርያቱ ቀራጮችም ነበሩ፣ ብዙ አይነት ሰዎች ነበሩና ተለውጠው ሲያዩ እነሱ መለወጥ ፈለጉ። መንፈስ ቅዱስ ልባቸውን ነካና ምን እናርግ ብለው ይሄ መንፈስ እኛ ላይ እንዲያደር ምን እናርግ ብለው ወደ ጥያቄ ሄዱ ማለት ነው። መልስን ፈለጉ እና እነዚህ አይነት ምላሽ አይተናል። እግዚአብሔር ይባርክሽ። ሌላ የምትጨምሩት ሀሳብ አላችሁ? መንፈስ ቅዱስ እንደወረደባቸው ህዝቦቹ ባስተዋሉ ጊዜ የሌሎቹ ህዝቦች ደቀ መዛሙርቶቹ ላይ መንፈስ ቅዱስ ወረደ፣ የሌሎቹ ሰዎች ምላሽ እንዴት ነበረ ብላችሁ ታስባላችሁ? አዎ ኬራች ካለችው በተጨማሪ ልጨምር የምፈልገው 3000 ሰዎች ተጠምቀዋል። ይሄንን ነገር ሰምተው መንፈስ ቅዱስ ወርዶባቸው 3000 ሰው በአንድ ስብከት ማጥመቅ ያለ መንፈስ ቅዱስ እገዛ አይደለም የሚሆነው። ስለዛ በአንድ ስብከት 3000 ሰው ማጥመቅ ያ መሰለ ፊድባክ አግኝተዋል በመንፈስ ቅዱስ አማካኝነት ብዬ ነው የማስበው።
ሁለት አይነት ፊድባክ ነው ያገኙት አይደለ ከህዝቡ። አንደኛው በጣም ፖዚቲቭ ነበረ። እንዴት እናደርግ እሺ ልባቸው ተነካ ነው የሚለው መጽሐፍ ቅዱስ ቁጥር 37 ላይ የሐዋርያት ሥራ ምዕራፍ 2 ቁጥር 37 ላይ ይህንን በሰሙ ጊዜ ልባቸው ተነካ፣ ጴጥሮስንና ሌሎችን ሐዋርያት ወንድሞች ሆይ ምን እናደርግ ብለው ጠየቋቸው። ከዛ ላይ በቃ እሺ እንዴት እናደርግ ምን እናደርግ ይህን የዘላለምን ህይወት ለማግኘት ምን ማድረግ አለብን ብለው ሲጠይቋቸው እንመለከታለን። ሁለተኞቹ ግን እነዚህማ ጉሽ ጠላ ጠጥተው ሰክረዋል ብለው ደግሞ የሚያሾፉባቸው ሰዎች ነበሩ። ነገር ግን አብዛኛው ማህበረሰብ እህታችን ሜቲም እንዳለችው 3000 የሚያህሉ ሰዎች ወደ ክርስቶስ መንግስት ሲቀላቀሉ እንመለከታለን። እና አብዛኛው ሰው በመንፈስ ቅዱስ ምሪት ልባቸው እንደተነካና ለክርስቶስ ኢየሱስ ህይወታቸውን እንደሰጡ እንመለከታለን። ወንድማችን ኤፍሬም ደግሞ ወደ አንተ ጥያቄ ሲመጣ ህዝቡ እንግዲህ ጠየቁት አይደለ ጴጥሮስንና ሌሎችን ሐዋርያትን ጠየቋቸው ይላል። ይህን መንፈስ ቅዱስን እንድናገኝ ምን እናደርግ ብለው ሲጠይቁ እንመለከታለንና ጴጥሮስ የመንፈስ ቅዱስ ስጦታ እንዲቀበሉ ህዝቡን ምን አድርጉ ብሎ ነበር የነገራቸውና አድርጉ ያላቸው ነገር ደግሞ ምን ያህል አስፈላጊ ነው ብለህ ታስባለህ? አድርጉ ካላቸው ውስጥ ወሳኝ የሚባሉት ጥቅሱ ላይም አለ። ሐዋርያት ሥራ 2:37 ላይ ይኸው ጴጥሮስ ሌሎችን ሐዋርያት ወንድሞች ምን እናድርግ አሏቸው። ጴጥሮስም ንስሐ ግቡ ኃጢአታችሁም ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስም ተጠመቁ የመንፈስ ቅዱስን ስጦታ ትቀበላላችሁ። እዚህ ላይ ፎከስ የምናደርገው ጥቅስ የመጀመሪያው ዋናው ጴጥሮስ እዚህ ጋር ያሰበው ንስሐ ግቡ የሚለው ላይ ነው። ንስሐ ማለት እንዲደረግልን የምንጠይቀው ሳይሆን የተደረገልን በሞቅ ያለ የሕይወት ስርዓት ነው። ይሄ ማለት ክርስቶስ የሞተልን ነበር ያንን ስርዓት እያስን ንስሐ እንድንገባ እንደማለት ነው። እና የእግዚአብሔር ቸርነት ወደ ንስሐ የሚያቀርበን ንስሐ ማለት መመለስ ነው። ንስሐ አቅጣጫ መቀየር ነው። ካለንበት እሱ ከሚያበራልን ብርሃን ከጨለማ ህይወት ያለንበት ላይ ብርሃኑ ሲመጣል አቅጣጫ እንደመቀየር ማለት ነው። አቅጣጫ መቀየር ማለት ነው። ንስሐ የመዳን ውጤት የመጀመሪያው ውጤት ንስሐ የመዳን ውጤት ነው። እዚህ ላይም እነሱ ጠየቁት። የዛኔ ወንጌሉ ብርሃኑ ተገለጠላል ምን እናደርጋሉት? የመጀመሪያው ውጤት የሚሆነው እዚህ ጋር የመዳን ውጤት ሊሆን የሚችለው ንስሐ ነው። ንስሐ ነው የመጀመሪያው ውጤት። ንስሐ የመዳን ውጤት ነው። ንስሐ ማለት ያደረግነው መጠየቅ ሳይሆን የተደረገልን በማየት የሚመጣ ነገር ነው። መጠየቅ ብቻ አይደለም፣ የተደረገልን ነገር በማወቅ ያን ነገር እያሰብን ንስሐ በማለት አሁን ይሁዳ የዛኔ ትዝ ይላችሁ ከሆነ ከሰቀለው በኋላ ሄዶ ነው እንትን ያለው አይደል? ተጸጽቶ ነው ጥሎ ሄደው። ጴጥሮስም የዛኔ ክዶ ነበር፣ ተጸጽቷል። ግን የዛኔ ምንድነው እንደ ሰይጣን እንደው የሚለው ነበር ጥቅሱ እርግጠኛ ባልሆነም እንደ ገለባ ሊያበጥራችሁ ይፈልጋል የሚለው ፓርት ላይ እዛ ላይ ንስሐ ግን ሁሉም ወደ ንስሐ በቀረቡ ጊዜ ግን ሙሉ ልባችን ወደሱ አቀርበን በንስሐ በንጹህ ልብ ወደሱ ብንቀርብ ግን ሁሉ ነገራችን ወደሱ ነው። ራሳችን ወደሱ በንስሐ ብናቀርብ ምንም ነገር ማድረግ እንችላለን። እና የነሱ ዋናው ፎከስ ማድረግ ከመጠመቁ ከምንም በፊት ንስሐ መግባት ሙሉ ኃጢአታቸውን ንስሐ ገብተው ወደሱ መቅረብ እንዳለባቸው። እውነተኛ ንስሐ የሚኖረው እንዲኖር እውነተኛ ብርሃን ውስጥ እንድንገባ የሚያደርገን የእግዚአብሔር ብርሃን ሌላ መጠየቅ አለብን። ወደ ብርሃን በቀረበን ጊዜ አቅጣጫ እንቀይራለን። ወደ እውነተኛ ንስሐ በገባን ጊዜ እዚህ ከሚስበን ነገር ከምንም ከዓለማዊ ነገር ካለንበት ላይ አይደል አሁን ካለንበት በእውነተኛ ንስሐ ስንመጣ አቅጣጫችን እየቀየርን ወደ እሱ መቅረብ የምንችልበት ነው። አንዳንድ ጥቅሶችም አሉ። ሮሜ 2:4 ላይ ሐዋርያት ሥራ 26:18 እነዚህን ሄደን በምናነብበት ጊዜ የእግዚአብሔር ንስሐ ምን እንደሆነ ንስሐ የምንገባው እግዚአብሔር ቸርነት እንደሆነ ያስረዳናል። እዚህኛው ጥቅስ ላይ እግዚአብሔር ይባርክ። አሁን ንስሐ እንዲገቡ ነበር የነገራቸው። ሌላ የምትጨምሩት ሀሳብ አላችሁ? የምጨምረው ሀሳብ አለኝ። ንስሐ መግባት ላይ አንድ የምጨምረው ሀሳብ አንድ ሰው ወደ ንስሐ ለመግባት ወይም ወደ ኢየሱስ ለመሄድ የሚያስበው ያለበት ቦታ እንደማያዋጣው በሚረዳበት ጊዜ ነውና ያለንበት ህይወት ደግሞ ኢየሱስ ሳይኖረን በፊት ኃጢአተኝነት ደግሞ ወደ እንደሚወስደው ሁላችን እንደምናውቀው ወደ ሞት ነውና ያለንበት ህይወት ኃጢአተኝነት ህይወታችን ልክ እንዳልሆነ መጀመሪያ መንፈስ ቅዱስ ይገልጥልናል፣ እንረዳለን። እና ንስሐ መግባት ማለት ያለንበት ህይወት ይሄ የኃጢአተኝነት ህይወት ልክ እንዳልሆነና ወደ ምንም የሚወስድ አይነት ህይወት እንዳልሆነ ስንረዳ ነው ወደ ኢየሱስ የምንሄደው። እና መንፈስ ቅዱስ ደግሞ ይሄንንም ነገር እንደሚገልጥልን እንረዳለን ከዚህ ትምህርት። እግዚአብሔር ይባርካችሁ ሁላችሁንም። ጴጥሮስ ያላቸው ነገር ንስሐ ገቡ ኃጢአታችሁም ይሰረይ ዘንድ እያንዳንዳችሁ በክርስቶስ ኢየሱስም ተጠመቁ የመንፈስ ቅዱስንም ስጦታ ትቀበላላችሁ ሲላቸው እንመለከታለንና ህዝቦቹም እያሉ የነበረው ምን እናድርግ እያሉ ነበር ሲጠይቁ የነበረውና ዛሬም ቢሆን እኛ እያንዳንዳችን የመንፈስ ቅዱስ ስጦታ ከመቀበላችን በፊት ንስሐ መግባትን እንዳለብን ያስተምረናል ማለት ነው። ከዛ ደግሞ ስቴፕ ባይ ስቴፕ ነው አይደል እየነገራቸው ያለው። ንስሐ ገቡ፣ ከዛ በክርስቶስ ኢየሱስም አምናችሁ ተጠመቁ፣
ስታደርጉ ከዛ መንፈስ ቅዱስን ትቀበላላችሁ። ከዛ ከመንፈስ ቅዱስ ጋር ደግሞ ተያይዘው የሚመጡ በጣም ብዙ በረከቶች እንዳሉ ኢቭን የመንፈስ ፍሬዎችም የእሱ አንድ አካል እንደሆኑ እንመለከታለንና እያንዳንዳችን አሁን ላይክ ኢቭን ተንበርክከን እንኳን እግዚአብሔርን መንፈስ ቅዱስን ስጠኝ ብለን ከመጸለያችን በፊት ንስሐ መግባት እንዳለብን ይሄ ጥቅስ ያስተምረናልና በየዕለቱ በእያንዳንዱ እርምጃችን በምናደርገው ነገር ሁሉ ንስሐ እንድንገባ መጽሐፍ ቅዱስ አንደኛ ዮሐንስ ላይ ሲናገር ኃጢአታችን ብንናዘዝ ኃጢአታችንን ይቅር ሊለን ከአመፃም ሁሉ ሊያነጻን ይታመንና ጻድቅ አምላክ እንዳለን ከዛ ደግሞ በድካማችን ሁሉ ይራራልን አምላክ እንደሆነ ያስተምረናልና ሁልጊዜ ንስሐ መግባት እንዳለብን ይነግረናል። ከዛ ደግሞ እግዚአብሔር መንፈስ ቅዱስን ሊሰጠን ሁልጊዜም ፈቃደኛ የሆነ አምላክ እንደሆነ እንመለከታለን። እህታችን ሜቲ የምትመልሰውን አንድ ጥያቄ ልጠይቅሽና ልባችን በመንፈስ ቅዱስ እንደተሞላ የምናውቅበት ምልክት ታዲያ ምን ሊሆን ይችላል? እኛ በመንፈስ ቅዱስ እንደተሞላን በምን ማወቅ እንችላለን ብለሽ ታስበልሽ? በጣም ጥሩ ጥያቄ ነው። ምክንያቱም ኦልሬዲ መጀመሪያ ላይ እስካሁን ድረስ እያየን ያለ ነው እንዴት መንፈስ ቅዱስ የሐዋርያቱ ህይወት ውስጥ ገብቶ እየቀየራቸው እንዳለ ነው። ስለዛ እኛ ህይወት ውስጥ ገብቶ እንዴት ሊለውጠን ይችላል? ስለዛ በመጀመሪያ ሰውነታዊ የሆነ ወይም ሰዎችን የሚያስታውቅ ባህሪያዊ ሳይሆን ልዩነት ይኖራል። ለምሳሌ ሐዋርያቱ በንስሐን መናገር ጀምረዋል። እንደዚህ አይነት ተለቅ ያለ የሆነ ታይቶ የማይታወቅ አይነትም ሊሆን ይችላል። መንፈስ ቅዱስ በጣም ፓወርፉል የሆነ አምላክ ስለሆነ ማለት ነው። ነገር ግን ደግሞ በህይወታችን ላይ ኤቭሪዴይ ላይፋችን ላይ አሁን በምንኖርበት ጊዜ ከነ ሐዋርያቱም ላይ እንደምንረዳው ማንነታችንን ይቀይራል። ሐዋርያቱን መጀመሪያ የሰራው ስራ ማንነታቸውን መቀየር ነው። ደፋር ያልነበረውን ደፋር ያደርጋል። ከዛ በኋላ ደግሞ ትሁት ያልነበረውን ትሁት ያደርጋል። መንፈሳዊ የሆነ ፍቅር እንዲኖርልን እነዛ ሰዎች ያደርግልናል። ስለዛ ማንነታችንን ይቀይረዋል ብዬ ነው የማስበው። ለሰዎች እስኪታይ ድረስ ከዚህ በፊት የሚያውቁኝ ሰዎች እንዴ ሜቲ እስከሚሉ ድረስ እንዴ ኤፍሬም እስከሚሉ ድረስ አይነት ቼንጅ ነው የሚሆነው ነው ብዬ የማስበው። ፍቅር ይኖረናል ከምንም የበለጠ ብዬ አስባለሁ። ሮሜ 5:5 ላይ እንዴት ብሎ ይናገራል? በተሰጠንም በመንፈስ ቅዱስ የእግዚአብሔር ፍቅር በልባችን ስለፈሰሰ ተስፋ አያሳፍርም ይላል። ስለዛ ፍቅር ይኖረናል፣ ለማንም ፍቅር ይኖረናል። ሰማያዊ የሆነ ደግሞ ፍቅር ይኖራል፣ ምድራዊ የሆነ ሳይሆን ማለት ነው። ከዛ በኋላ ደግሞ ሰዎቹ እንዴት መለየት ይችላሉ እኛ ላይ የተቀየረውን ባህሪ ስንል መንፈስ ፍሬዎችን ማሳየት እንጀምራለን፣ ማበብ እንጀምራለን። ስለዛ መንፈስ ፍሬዎቹ ደግሞ ገላትያ 5:22 ላይ እንደምናውቃቸው የመንፈስ ፍሬ ግን ፍቅር፣ ደስታ፣ ሰላም፣ ትዕግስት፣ ቸርነት፣ በጎነት፣ እምነት፣ የዋህነት፣ ራስን መግዛት ነው። ስለዛ እነዚህን ነገሮች ሩቲናችን እናደርገዋለን። ዴይ ቱ ዴያችን ላይ ወይም ደግሞ ዕለት ተዕለታችን ላይ የኤክሰርሳይዝ ያደረግነው የምንሄደው ነገር ይሆናል ማለት ነው። መንፈስ ቅዱስ ሲቀይረን ወይም መንፈስ ቅዱስ በልባችን ሲያደር ብዬ አስባለሁ። እግዚአብሔር ይባርክሽ። ሌላ የምትጨምሩት ሀሳብ አላችሁ? በተለይ ደግሞ እንትና መንፈስ ቅዱስ ተሞልቷል፣ የመንፈስ ቅዱስ ብቻ ላይክ እንትና መንፈስ ቅዱስ አለበት መንፈስ ቅዱስን ላይሆን ይችላል። አንዳንድ ሰው ዝም ብሎ አይታችሁ ምናምን ይሄ ሰውዬ ክርስቲያን ነው፣ እቺ ሴት ክርስቲያን ናት ምንላችሁ ሰዎች አሉ አይደለ? እናንተ እንዴት ነው ሰዎች ክርስቲያን መሆናቸውን የምታውቁት? አንድ ሀሳብ ልስጣችሁና ግቢ ተማሪ ያለው ቸርች ጠፍቶብን ማለት ነው ሰንበት ቸርች እና መጽሐፍ ቅዱስ የያዘ ሰው ተከትለን ቸርች ሂደን እናውቃለን። እና ቤትዚ ላይ የአድቬንቲስት መለያው ሰንበት ትምህርትና መጽሐፍ ቅዱስ ይዛል። ስፔሻሊ ሰንበት ሲሆን ማለት ነው። መንፈስ ቅዱስ የተሞላን ሰው በምን ታውቁታላችሁ እናንተ? ዝም ብላችሁ አይታችሁ ይሄ ሰውዬ የምር ክርስቲያን ነው፣ ይቺ ሴት መንፈስ ቅዱስ አለባት ብላችሁ እንዴት ትለዩዋቸዋላችሁ? እስኪ ሀሳብ እዚህ ጋር አንዳንድ እንትኖች ላይ ተን ከሆነ የሆነ አንዳንድ ፕሮግራሞች ላይ ስናይ የሆነ ሰው ይዘላል፣ ይጨፍራል፣ ምን ይላል፣ ያን ሰው ስናየው መንፈስ ቅዱስ ተሞልቷል ልንል እንችላለን። እንደዛ ማለት መንፈስ ቅዱስ መሞላት አይደለም፣ ያን ሰው ተሞልቶ አይደለም። ዘለለ ምናለ መንፈስ ቅዱስ ተሞልቻለሁ ስላለ ያ ሰው ተሞልቷል ማለት አይደለም። ኖርማሊ ያ ሰው እኛ ግን መንፈስ ቅዱስ መሞላት ምልክት ማረጋገጫ ይሄ መዝለል፣ ሐሴት ማድረግ፣ ምንጮቤ ምናምን አይደለም። መንፈስ ቅዱስ መሞላት ግን የምንለው የተረጋጋ ህይወት፣ የቅድስና ህይወት፣ ክርስቶስን በማያረክስ ሁኔታ በምን ስናልፍ ነው ብዬ ማስበው ይሄን ያሰው። እግዚአብሔር ይባርክ። ሌላስ? እኔ ደግሞ መንፈስ ቅዱስ ጥቅሱ አሁን ትዝ ባይለኝም
እግዚአብሔር ለሰው የበጎነት ባህሪ አሳዩ ይላልና ብዙ ጊዜ አሁን የእግዚአብሔርን ቃል እናውቃለን ብለን በቃሉ በህጉ ብቻ ለመመራት እንትን የድሮ የአይሁዶች የካህናቱ አይነት ባህሪ እስካሁን ይታይብናልና አንዳንዴ ሊያጋጥም ይችላል። ግን የእግዚአብሔርን ቃል ህጉን እየጠበቁ ግን ለሰዎች በጎነት የሚያሳዩ ሰዎች አሉ። ለሰዎች ለሁሉም ሰው ፍቅር የሚያሳይ አይነት ባህሪ ይታያል ብዙ ጊዜና መንፈስ ቅዱስ የተሞላበት ሰው ግን የእግዚአብሔር ህጉንም ይጠብቃል። ከዛም በላይ ግን ለሰዎች ፍቅር አሉ። ለሁሉም ሰው በጎ ሁሉንም ሰው በፍቅር በደስታ በሰላም አይነት መንፈስ ሁሉንም ሰው የሚያወራና የሚያገኝ አይነት መንፈስ ይኖርብናልና መንፈስ ቅዱስ ቃሉን መጠበቅ ብቻ ሳይሆን በፍቅር ሁሉንም ሰው እርስ በርስም እንድንዋደድ ያደርገናል ብዬ አስባለሁ። እግዚአብሔር ይባርክ። ለመጨመር ያክል የስጋን ተግዳሮቶች ካልተሞላው ሰው በተለየ ማሸነፍ ይችላል ብዬ አስባለሁ። ምክንያቱም ሁላችንም በምድር ላይ ስንኖር ህይወታችንን ስንቀጥል እንነሳለን፣ ትምህርት ቤት እንሄዳለን፣ ስራ የምንሄድ ከሆነ ስራ እንሄዳለን፣ ከዛ በኋላ ውለን እንመጣለን፣ ኢንተራክት የምናደርጋቸው እዛ ጋር የምንገናኛቸው ሰዎች አሉ፣ እንመለሳለን፣ እንተኛለን። ይሄ ነገር ድግግሞሽ የዚህ ድግግሞሽ ነው እና ስንኖር ግን መዋሸት በጣም ቀለል ያለ ነገር ነው። ዛሬ መብራት ሳናጠፋ ከሆነ ቤት የወጣነው መብራት አጥፍተሻል? አዎ መብራት አጥፍቻለሁ፣ እንደ ቀላል ነገር። ከዛም በኋላ ደግሞ ዝሙትም ቢሆን እንደዚህ ቀላል በሆነባቸው ዘመኖች ማለት ነው የሰው ልጅ ምንም ማድረግ የሚችለው ነገር የለም። እነዚህን ነገሮች አልፎ ኦኬ በቃ እኔ ዛሬ ጻድቅ ሆኜ ነው የምውለው ብዬ እኔ ባስብ ዛሬ በእኔ እንደ ሜቲ ማድረግ አልችልም። ኃጢአት ውስጥ ወድቃለሁ። ከዛ በኋላ ደግሞ እግዚአብሔር እናሳዝናለሁ። ነገር ግን መንፈስ ቅዱስ የተሞላ ሰው ብዬ ለኔ የማየው ሰው እነዚህ ነገሮች ኖ ብሎ ለማለፍ ወይም ደግሞ አይደለም ቆይ ላስብበት፣ ይሄ እግዚአብሔር ይከብርበታል፣ ይሄ እግዚአብሔር አይከብርበትም ብሎ ቆይ መለስ ብሎ የሚያስብ አይነት ሰው ነው ብዬ አስባለሁ። ስለዛ እነዚህን ሰብአዊ የሆኑ መጥፎ ኃጢአት የምንሰራቸውን ነገሮች ለማቆም ወይም ደግሞ አይ በቃ ቆም ብሎ ለማሰብ ፈጠን ያለ ነው ወይም ደግሞ የተሻለ የሆነ ሰው ነው ብዬ አስባለሁ። መንፈስ ቅዱስ የተሞላ ሰው ማለት ነው። ስለዛ መንገድ ላይ የምናያቸው ሰዎች እንደዚህ እየቻሉ እኛ ማድረግ የምንችለው ነገር ኃጢአተኛው ማድረግ የሚችለው ነገር እየቻሉ ግን አይደለም እግዚአብሔርን አላሳፍርም ብለው በሚቀጥሉበት ጊዜ ያኔ መንፈስ ቅዱስን እውነት ተሞልተዋል፣ መንፈስ ቅዱስ የተጠቀመባቸው ነው ብዬ አስባለሁ እኔ ማለት ነው። እዚህ ጋር ሀሳብ ጨምርልሽ። እዚህ ጋር ሀሳብ ጨምር። እኛ መንፈስ ቅዱስ የተሞላበት በእኛ ላይ እንዲሞላ ማድረግ ያለብን ከኛ አንዳንድ ነገሮች የሚያስፈልጓሉ። እኛ መንፈስ ቅዱስ በእኛ ላይ ማደር እንዲችል እኛ መሙላት እንዲችል ማድረግ ያለብን ውስጥ አንዱ በቀጣይነት እኛ ጋር እንዲኖር በጣም እንዲሰራብን እኛ ምን ማድረግ አለ መከራከር የለብንም። ምንም አይነት ነገር ላይ አለ። አሁን ለምሳሌ በትምህርት ቤት በሆነ አጋጣሚ እንደድንገት አሁን የሆነ ሀሳብ ላይ አሁን በእምነታችን ጉዳይ እንኳን ስንከራከር እኛ ቅዳሜ ሰንበት ነው ምንድነው እንላለን አይደል? ያ ሰው ግን አያምነንም፣ ምንም አይለንም። በእነ ጴጥሮስ ጊዜ እንኳን የእነ ጴጥሮስን ስናይ አልተከራከሩም፣ ምንም ቀጠሉ፣ በወንጌላቸውን ሰበኩ። እኛም መከራከር የለም። መንፈስ ቅዱስ እንዲሰራ መከራከር ሳይሆን ይሁን ብለናል አይደለ? እኛ እውነቱን ለእግዚአብሔር እውነት መሆኑን እያወቅን እንድንሰራ መከራከር የለም። ሁለተኛው ደግሞ መንፈስ ቅዱስ ስጦታ ይሰጠናል፣ ሁሉንም ስጦታ ይሰጠናል። እነዛም ሰዎች መጽሐፍ ቅዱስ ላይ ታሪኩ መክሊት ተሰጣቸው ነበሩ፣ 2-3 ነው የተሰጠው። ያኛው ግን መክሊቱን ደብቆት ነው የቀረው አይደል? እኛም መክሊታችን የየራሳችን አለ። እኔ መጸለይ፣ እሷ የማስተማር፣ እሷ የመዘመር፣ አንቺ ፕሮግራም እንደዚህ የተሰጠ መክሊቶች ይኖራሉ። ያን መክሊት ግን እኛ ራሳችን ካልገፋንበት መንፈስ ቅዱስ የመስራት እንትን የለውም። መንፈስ ቅዱስን እየገፋ ነው እንጂ እኛ ላይ እንዲሞላብን እየገፋ ነው እየሄድን ያለን። መንፈስ ቅዱስ እንዲሞላ የተሰጠንን መክሊታችንን በርተን በመያዝ በመቀጠል መስራት ነው ያለብን። እግዚአብሔር ሁላችሁንም አብዝቶ ይባርካችሁ። በደንብ አድርጋችሁ ገልጻችሁልናልና መንፈስ ቅዱስ ያለበት ሰው መጽሐፍ ቅዱስም እንደሚለን በፍሬው እናውቀዋለን አይደለ? ዛፉን በፍሬው ታውቁታላችሁ ነው ያለው መጽሐፍ ቅዱስ አይደል? በፍሬው ይታወቃል። እህታችን ሜቲ እንዳነበበችልን ትዕግስተኛ፣ የዋህ፣ ሌሎችን የሚረዳ እህታችን እንደነገረችን ደግሞ በፍቅር የሚታወቅ ይሆናል። ወንድሙ እዚህ ጋር እየተራበ ኢቨን ክርስቶስ ኢየሱስ እንዴት ነበረ ወንጌልን የሚሰብክ የነበረው? የሚያስፈልጋቸውን ነበር አይደል የሚሰጣቸው። እዚህ ጋር ወንድሜ የተራበ አልፌው እየሄድኩኝ ክርስቶስ ይወድሃል ልለው አልችልም። ዳትስ ኖት የመጽሐፍ ቅዱስ የመንፈስ ቅዱስ ፍሬ ይሄ አይደለም። ፍቅርን እንደሚሰጠን እንመለከታለን። እንደተናገራችሁት ደግሞ በጣም ከኃጢአት የምንሸሽበትን ጸጋ ይሰጠናል ነው። ይሄ ነገር ኃጢአት ነው ሲለን የምንሰማበትን የምናቆምበትን ጸጋም ጭምር ይሰጠናልና ሰዎች በመንፈስ ቅዱስ እንደተሞሉ የምናውቅባቸውን የተለያዩ መንገዶችን መጽሐፍ ቅዱስ ይነግረናል። በተለየ ሁኔታ ደግሞ በመንፈስ ፍሬዎች እንደምናውቃቸው በፍሬያቸው ታውቃቸዋላችሁ ብሎ ክርስቶስ ኢየሱስ ስለተናገረ ማለት ነው። ወደ 5ኛው ጥያቄ ልምጣና
መንፈስ ቅዱስ የሚሰራው በወንጌል ጥናቶችና በመጽሐፍ ቅዱስ ጥናቶች ወቅት ብቻ ነው ብለሽ ታስቢያለሽ? ዛሬ የምናጠናው ትምህርት ልክ ኢየሱስ ከሄደ በኋላ ሐዋርያቱ እያጠኑ እየጠበቁ መንፈስ ቅዱስ እንዴት እንደወረደላቸው ነው የምንማረው። ማለትም አሁን እንዳልሹ ማለት ነው እያጠኑ ወንጌልን ለማስተማር በጣም እየጣሩ ሳለ መንፈስ ቅዱስ ወረደላቸው። ግን ይሄ ታሪክ ከመጽሐፍ ቅዱሱ በጣም ብዙ ከሆኑት የመንፈስ ቅዱስ ታሪኮቹ አንዱ ነው እንጂ ብቸኛ ታሪኩ አይደለም። ማለትም መንፈስ ቅዱስ ስናጠና ብቻ ነው በህይወታችን ውስጥ የሚሰራው ማለት አይቻልም። ይሄ ማለት ኃይሉን በትንሽ ነገር እንደመግለጽ ነው ብዬ አስባለሁ። ምክንያቱም መንፈስ ቅዱስ ለሌሎች እንድናስተምር በእርግጥ ማንነታችንን ይቀይራል፣ እንደገና ሌሎች እንድናስተምር ኃይልን ይሰጠናል። ከዛ በላይ ግን ድሮ የማናውቀውን እግዚአብሔርን እንድንሻው ይመራናል። እንደገና ደግሞ የምናውቀውን ጌታን ደግሞ ጥለነው ስንሄድ የሚመልሰንም መንፈስ ቅዱስ ራሱ ነው። ይህንን ታሪክ በዮናስ ታሪክ መረዳት እንችላለን። ወደ ነነዌ ሰዎች ስበክ ብሎ ሲወስደው አይ እኔ አልፈልግም ብሎ እምቢ ብሎ ሄደ በመርከብ ላይ። ከዛ በኋላ ብዙ ታሪኩን እናውቀዋለን። ግን እግዚአብሔር አይ ተመለስ ብሎ ያው በግድም ሳይሆን በፍቅር መለሰው ማለት ነው፣ አስተምሮት እያስተማረው እና ይሄ ምንድነው ያኔ እኔ ያንተን ተልእኮ አልፈልግም ብሎ ጥሎ የሄደውን እያስተማረ አመጣው ማለት ነው። እና አንድ የምጨምረው ሐሳብ መዝሙረ ዳዊት ምዕራፍ 139 ከቁጥር 7 ጀምሮ እንዲህ ይላል፣ ከመንፈስህ ወዴት እሄዳለሁ? ከፊትህስ ወዴት እሸሻለሁ? ወደ ሰማይ ብወጣ አንተ በዚያ ነህ፣ ወደ ሲኦልም ብወርድ በዚያ አለህ ይላልና የእግዚአብሔር መንፈስ በሁሉም ቦታ አለ። ይሄንን ዩኒቨርሱን የፈጠረውም የእግዚአብሔር መንፈስ ነው። ኢየሱስን ክርስቶስን ከሞተበት ያስነሳውም የእግዚአብሔር መንፈስ ነውና በህይወታችን ውስጥ ስናጠና ብቻ ለምሳሌ አሁን እኔ የተጠመቅኩት ከስንት ዓመት በፊት ነው? ከ4 ዓመት ምናምን በፊት መሰለኝና ከዛ በኋላ ግን ወድቅ ያለው ወለ ኃጢያትም ያኔ እንደተጠመቅኩት አይደለም ወደ ኃጢያትም እየተመለስኩ እግዚአብሔር ደግሞ በመንፈሱ እንደገና ይመለሰኝ ነውና ከመለሰን ወደ ራሱ የሱ ልጆች ካደረገንም በኋላም ወደ ኃጢያት ስንወድቅ ወደሱ የሚያመጣን መንፈስ ነው። እንደገና እሱ ማናቀውንም የነበርን ሰዎች አሁን የሐዋርያት ያኔ እየሰበኩ የነበሩት ከሌላ ሀገር ከአፍሪካም ከብዙ ከመጡ ሀገሮች ነውና እኛ ደግሞ የዛ እንትኖች ነን፣ የዛ ውጤቶች ነን። እና ይሄ ነው መንፈስ እንጂ ስናጠና ብቻ የሚመጣ አይደለም። በእርግጥ ስናጠናም ይወርድልናል። ከዛ ግን እግዚአብሔር ስላጠናም ብቻ በራሳችን የምናመጣው ሳይሆን መርጦን እሱ ስለፈለገ ሊያስተምረን ሊመልሰን የሚሰጠን መንፈስ ነው ብዬ አስባለሁ። እግዚአብሔር ይባርክሽ። ሌላም ጨምሩታላችሁ? መንፈስ ቅዱስ መጽሐፍ ቅዱስ ስናጠና ቸርች ስንሆን ብቻ የምናገኘው የሚመጣ ነው ወይስ ደግሞ በተለያዩ ስፍራዎች አሉ ብላችሁ ታስባላችሁ? እዚህ ላይ የተወሰነ ነገር ለመናገር ስናጠናና ቤተክርስቲያኑ ስንሆን ብቻ ባይሆንም መንፈስ ቅዱስን የምናገኘው ነገር ግን መንፈስ ቅዱስን እናገኛለን ብዬ የማስበው በመጽሐፍ ቅዱስና በመጽሐፍ ቅዱስ ብቻ ነው። ስለዛ እኔ መጽሐፍ ቅዱሴን ዘግቼ መንፈስ ቅዱስ ወይና ወረድልኝ ብል አያስኬድም። ምክንያቱም እዚህ ጋር ነው ስለ መንፈስ ቅዱስ የምናውቀው። መንፈስ ቅዱስ ከመጣስ በኋላ ምን እናደርገዋለን? ማናውቀው ስለሆነ ስለ መንፈስ ቅዱስ። ስለዛ በቸርች ብቻ አይደለም የምናገኘው፣ ነገር ግን መጽሐፍ ቅዱሳችንን ማንበብ አለብን፣ መጸለይ አለብን። መንፈስ ቅዱስ ለማንም ሰው አቬለብል ነው። መጽሐፍ ቅዱሳችንን ግን ማንበብ አለብን፣ መጸለይ አለብን ብዬ አስባለሁ። እግዚአብሔር ይባርክሽ። እሺ ኤፊስ ምን ይመስላል? መንፈስ ቅዱስ ቸርች ውስጥ ብቻ ነው ያለው? እንደዚህ እኮ ስለሚያጋጥመን ነው። ላይክ የቅዳሜ ብቻ ክርስቲያኖች የሆኑ ሰዎች አለን አይደለ? አንዳንድ ጊዜ እንደዚህ አይነት ሁኔታ ውስጥ እንገባለን። ላይክ መጽሐፍ ቅዱሳችንን አናነብም፣ አንጸልይም፣ ኳየር አንሄድም። በቃ ጀስት 3 ሰዓት ምናምን ሲሆን ቸርች እንገባለን፣ ደን ስብከት ሲሰበከ ምናምን እንወጣለን፣ ወደ ቤት እንሄዳለን። ክርስትናችን የሚያስታውሰን ቅዳሜ ቀን ብቻ ሲመጣ ነው። ይሄ ከምን ጋር ይገናኛል? መንፈስ ቅዱስ ቤተክርስቲያን ውስጥ ብቻ ነው ወይ ያለው? ክርስትናችንስ ይሄ በመንፈስ ቅዱስ በሙላት መንፈስ ቅዱስ ይሰራል ምናምን የምንለው ቸርች ውስጥ ብቻ ነው ወይስ በሁሉም ቦታ አለ ብለህ ታስባለህ? መንፈስ ቅዱስ እኛ እንደተረዳ ነው ስለሽ መጽሐፍ አንብበን እንደተገለጠልን አሁን ያላነበበን ሰው መንፈስ ቅዱስ እንዲህ ነው በተው ያ ሰውዬ ላይረዳሽ ይችላል። ግን ያን ቃል አንብቦት ምን ያህል ሰው ጋር ስታወሪው ግን ይረዳሻል። ምን ይልሻል? እኛም አሁን ኖርማሊ ቃል አሁን ሳላነበው ብመጣ ዛሬ ምንም አይጠቅመኝም። የምታወሩት ጋር ከእናንተ ጋር እንግባባ። መንፈስ ቅዱስ ዋናኛው ይሄ መጽሐፍ ቃሉን አንብበንና እንድንረዳበት
የሚያደርገን አንደኛው መጽሐፍ ቅዱሳችን ነው። መንፈስ ቅዱስን ለማወቅ ደግሞ ይህን ቃል ማንበብ አለብን። ይህ ቅዳሜ ብቻ ሰንበት ቸርች የምንመጣ ምንም ብንሆን ኖርማል ቃሉን ካላነበብ ነው መንፈስ ቅዱስ አይገለጥልን። ግን ለዋናውና ለመገለጡ መንፈስ ቅዱስ ዋና መሰረቱ ቃሉን ማንበባችንና መጸለያችን ወደ እሱ መቅረባችን ቅድም እንዳል ወደ ንስሐ ገብተን ወደ እሱ መቅረባችን ወደ መንፈስ ቅዱስ እንድንመጣ ያደርገናል ብዬ አስባለሁ። እግዚአብሔር ይባርክ። መዝሙር 139 ከቁጥር 7 እስከ 10 ላይ ቅድም እንደተነበበልን ዳዊት እግዚአብሔርን ምን ይለዋል? ከመንፈስህ ወዴት እሄዳለሁ? ከፊትህስ ወዴት እሸሻለሁ? ወደ ሰማይ ብወጣ አንተ በዚያ ነህ፣ ወደ ሲኦል ብወርድ በዚያ አለህ። እንደ ንስር የንጋትን ክንፍ ብወስድ እስከ ባህር መጨረሻም ብበር በዚያ እጅ ትመራኛለች ይላልና በማንኛውም አይነት ስፍራ ብንሆን ይህ መንፈስ ቅዱስ አለ። መንፈስ ቅዱስ ስንል እኮ ላይክ የግድ ወተን ወንጌልን መስበክ ብቻ እኮ ላይሆን ይችላል። ከኃጢአት መራቅ ራሱ መንፈስ ቅዱስ ነው። ባለፈው ሰንበት ትምህርታችን ላይ እንደሚገልጽልን እናንተ የመንፈስ ቅዱስ ማደሪያዎች ናችሁ ይለናልና በውስጣችሁ ያለውን የመንፈስ ቅዱስንም አታሳዝኑት ይለናል። ስለዚህ በማንኛውም አይነት ስፍራ ነው፣ በትምህርት ቤት ከጓደኞቻችን ጋር፣ በመጫወቻ ስፍራ፣ ኢቭን ብቻችንን ሆነን ስልካችንን ስንይዝ በቃ ኤቭሪዌር መንፈስ ቅዱስ አለና ይህንን መንፈስ ቅዱስ ደግሞ ማሳዘን እንደሌለብን ላይክ መንፈስ ቅዱስ ያለው እግዚአብሔር ቤተክርስቲያን ውስጥ ቤተ መቅደስ ውስጥ ብቻ አይደለም። መንፈስ ቅዱስ ያለው ባይብል ስተዲ ግሩፕ ውስጥ ብቻ አይደለም። መንፈስ ቅዱስ በእያንዳንዱ ቦታዎች ላይ አለና መጽሐፍ ቅዱስም እንደሚነግረን ይሄንን ኢቭን ለቤዛ ቀን የታተማችሁበትን እያለ እኮ ይገልጸዋል አይደል? ለቤዛ ቀን የታተማችሁበትን ቅዱሱን የእግዚአብሔር መንፈስ አታሳዝኑት ይለናል። እና በእያንዳንዱ የህይወታችን እርምጃዎች ላይ መንፈስ ቅዱስ ከኛ ጋር ነው ያለው። ከትንሽ ወጣ አድርጌ ልጠይቃችሁና መንፈስ ቅዱስ በእኛ ውስጥ አለ ካልን በክርስቶስ ኢየሱስ ከተጠመቅን በኋላ ቅድም ስንል ነበር አይደለ? ንስሐ ገቡ፣ ኢየሱስ ክርስቶስን አምናችሁ ተጠመቁ፣ የመንፈስ ቅዱስ ስጦታ ትቀበላላችሁ አላቸው። ሁላችንም አዘ ክርስቲያን የመንፈስ ቅዱስ ስጦታ ተቀብለናል። ምክንያቱም ክርስቶስ ኢየሱስ አዳኛችን ስለሆነ ማለት ነው። ይህን መንፈስ ቅዱስ ከኛ ምን ያርቀዋል ብላችሁ ታስባላችሁ? ምን ያርቀዋል ብላችሁ ታስባላችሁ? ከህይወታችሁ መንፈስ ቅዱስ ርቆኝ ነበር ብላችሁ የምታስቡበት ጊዜ አለ? እና ምን ያርቃል ብላችሁ ታስባላችሁ? እስከ ከህይወታችሁም ደግሞ እያገናኛችሁ ንገሩን። ሶስታችሁንም እጠይቃችኋለሁ። ከኤፊል ጀምር። ያኔ ያው ኃጢአት ስንሰራ የመጀመሪያው ኃጢአት ነው። በኃጢአት ስንወድቅ ነው ከሱ እንደራቀን የሚሰማን። መንፈስ ቅዱስን ከኛ ራቀን እንደሚሰማ ኃጢአት ስንሰራ ኖርማል እንኳን ቸርች በምንሄድበት ሰዓት ላይ የቸርች ቀናችን ላይ ቸርች ጊዜውን ጠብቀን ወደ እዛም ሄደን ምንም አናረግም። ሄደን እኛ ለመጮት ምን ለማለት ነው ያራሱ መንፈስ ቅዱስን ማሳዘን ነው ብዬ አስባለሁ አንደኛው። እና እኔ የተሰማኝ ዛሬ ቸርች በምቀርበት ሰዓት የነበረው ታይም ላይ እሱ ነው ብዬ አስባለሁ እኔ። እና መንፈስ ቅዱስን በእኛ ውስጥ ያለውን አለማሳዘን አለብን። እኛ በእሱ ቤተ መቅደስ ስለሆነ ውስጣችን መርከስ የለበትም። እግዚአብሔር ይባርክ። ሜቲስ? እኔ መንፈስ ቅዱስ ይርቃል ብዬ አላስብም። ፐርሰናል የራሴ የሆነ አመለካከት ነው። ግን እኛ እናርቃለን። መገፋት ይችላል፣ ግን እሱ ራሱን ጥሎ አይሄድም ብዬ አስባለሁ። ምክንያቱም ጥሎ ቢሄድማ ኖሮ እኔ እንጃ እኔ ፐርሰናሊ እዚህ ጋር ሆናለሁ ወይ ደግሞ ብዬ አላስብም። ግን ደግሞ በቃ ደጋግመን በድርጊታችን በቃ አልፈልግህም፣ አይ በቃ አንተ እኔ ህይወት ላይ ምንም አይነት ስልጣን የለህም፣ ምንም ብትነግረኝ ይሄን አታርጊ ብለኝ አይደለም እኔ ሌላ ነገር ነው ማደርገው ካልኩት እንግዲህ ምንም አማራጭ የለውም። ምክንያቱም እግዚአብሔር የምርጫ አምላክ ነው። ስለዛ እንደዛ ብዬ እኔ የማምነው እና እኔ ደግሞ መንፈስ ቅዱስ ርቆኝ የነበረበት ጊዜ ብዬ ማስበው እንደዚህ የራሴን ነገሮች በማስኬድበት ጊዜ ደስታ የለውም፣ ደስታ አይሰጥም። ግን በቃ ማድረግ አለብኝ ብለሽ የምታስቢው ነገር አለ በምድር ላይ ስትኖሪ። በቃ ሌሎቹም ሰዎች ስላደረጉት አንቺ ማድረግ ያለብሽ ይመስልሻል። እነዚያን ነገሮችን እየተከተልኩ በነበረበት ጊዜ መንፈስ ቅዱስ እኔ ላይ አላደርም ነበረ፣ የገፋሁት ስለነበር ብዬ አስባለሁ። እግዚአብሔር ይባርክሽ። እሺ እኔም ያለኝ ሀሳብ ከቤት ጋር የተመሳሰለ ነው። መንፈስ ቅዱስ አዴ በእኛ ካደረ ጥሎን አይሄድም፣ እኛንን የምንገፋው ወይም የእኛ የመንፈስ ቅዱስ ማደሪያ መቅደሶች እስከሆንን ድረስ መቅደስ ውስጥ መንፈስ ቅዱስ እያስወጣል ሌላ ነገር እየከተተለው ማለት ነው። እና እኔ መንፈስ ቅዱስ ራቀኝ የምልበት ጊዜ እግዚአብሔር በደንብ ቃሉን ማንበብ ሊሆን ይችላል፣ መዝሙሮችን መስማት፣ ብዙ አይነት ማዳመጥ፣ ከእግዚአብሔር ጋር ለመገናኘት በማረጋቸው ጊዜዎች ሌላ ነገር እያደረግኩኝ ሲሄድ በጊዜ ላይ ሌላ ነገሮች ለምሳሌ ስልክ ሊሆን ይችላል፣ ከጓደኞች ጋር ማሳልፈው ጊዜ ይሆናል። በጣም ብዙ ነገሮች አሉ። ትምህርትም ቢሆን እግዚአብሔር ከሚሰጠኝ ለእግዚአብሔር መስጠት ካለብኝ ሰዓት በላይ ለሌሎች ነገሮች ሰዓትን ስሰጥ
እና ቃሉ በልቤ ውስጥ የማይቀመጥ ከሆነ መንፈስ ቅዱስን እያራኩትና ሌሎች ነገሮች ልቤ ውስጥ የከተትኩኝ ሴል ነው ብዬ አስባለሁ። እግዚአብሔር ይባርካችሁ ሶስታችሁንም። አዎ መንፈስ ቅዱስ አይደለም ከኛ የሚርቅ አክቹዋሊ እኛ ነን ከመንፈስ ቅዱስ የምንርቀውና በተለይ ደግሞ ኢንቴንሽናል የሆኑ እግዚአብሔርን አለመታዘዞች መንፈስ ቅዱስን ከኛ እንዲርቅ ያደርጉታል ወይም እኛን ከመንፈስ ቅዱስ ይለየናል። ለምሳሌ አሁን የሳኦልን ታሪክ ሳኦል ንጉሱን እንመልከተውና ልክ የነገሰ ሰሞን አህዮች ሊፈልግ ሄደ ምናምን ይለንና ከሳሙኤል ቅባቱን ከቀባው በኋላ ነቢያቶችን አገኘ። ከነሱ ጋር እንደ ነቢያት ማውራት ጀመረና ላይክ ሰዎች ሁሉ እስከሚደነቁ ድረስ ሳኦል የነቢያት ወገን ነው እንዴ እስከሚሉ ድረስ የእግዚአብሔር መንፈስ በሱ ላይ ነበረ እና ሁሉ ጊዜ እግዚአብሔርን በመታዘዝ ነበር የሚቀጥለው። ነገር ግን በኋላ ላይ አጥፋልኝ ያለውን እምቢ ሲል እግዚአብሔርን በድፍረት አልታዘዝም እያለው ሲመጣ የእግዚአብሔር መንፈስ ከሱ ራቀው ይለናል መጽሐፍ ቅዱስ። ከዚያ ክፉ መንፈስ መጥቶ ሳኦልን ያስጨንቀው ጀመር ይለናልና ብዙ የመጽሐፍ ቅዱሳችን ሰዎች አሉ አይደለ? ሳምሶንንም ማንሳት እንችላለን። የሳምሶንም ኃይሉ ጉልበቱ የነበረው ፀጉሩ ላይ ብቻ አልነበረም፣ ወር ደግሞ በጣም ፈርጣማ ሰው ስለነበረ አልነበረም። የእግዚአብሔር መንፈስ ነበረ ሳምሶንን የሚያግዘው የነበረውና ልክ ደሊላ ጋር አትሂድ አታግባት፣ ወደ ፍልስጤማውያን መንደር አትሂድ እያለ እግዚአብሔር ሲነግረው ኢንቴንሽናሊ በቃ ነው እያለ ወደ ተከለከለበት ስፍራ ሲሄድ ሆነ ብሎ ኃጢአት ሲሰራ የእግዚአብሔር መንፈስ እንደራቀው እንመለከታልና ልክ የመጨረሻው ክፍል ላይ እንደውም እንደ ሌላ ጊዜው መስሎ ተነስቶ ሊያጠፋቸው ጠላቶቹን ተነሳ ይላል። ነገር ግን የእግዚአብሔር መንፈስ ከሱ እንደራቀ አላወቀም ነበር ይላልና ተመልካቾቻችንም እንድትረዱት የሚያስፈልገው ከዚህ ትምህርት መንፈስ ቅዱስ ከኛ አይርቅም፣ እኛንን መንፈስ ቅዱስን ከህይወታችን የምናርቀውና በተለይ ደግሞ ሆነ ብለን ኃጢአቶችን ስንሰራ እግዚአብሔር አታደርጉ የሚለንን ነገሮች ስናደርግ መንፈስ ቅዱስን ከኛ እየገፋ ነው ወይም ደግሞ እኛ ራሳችንን ከመንፈስ ቅዱስ እያራቀን እንመጣለን ማለት ነው። ተጨማሪ ሀሳብ እንደምጨምረው ሀሳብ ያለኝ አሁን ስለ ሳኦልና ክፉ መንፈስ እንደገባበት ስታወሪ አንድ ሀሳብ መጣልኝ እግዚአብሔር የነገረኝና ምንድነው እሱ ይሄ አጋንንቶች የወጡለት ታሪክ አለ መጽሐፍ ቅዱስ ላይ። አንዴ ከወጡለት በኋላ ልቡን ባዶ ሆኖ ሲያገኙት እንደገና 7 ሆኖ መጡበት ሚላለ እና በጣም የሚያስፈራ ታሪክ ነው ለክርስቲያኖች። ግን ያንን እግዚአብሔር ያስረዳኝ ምንድነው እነዛ ከዛ ሰው ልብ የወጣው አንዱ አጋንንት 7 ሆኖ ሲመጣ እንዴት አንዱ ከወጣ በኋላ 7 ሆኖ ይመጣል ብለን ስናስብ ምንድነው ልቡን ባዶ ሆኖ ስላገኘው ነውና እኛ ወደ እግዚአብሔር ስንመጣ መንፈስ ቅዱስ በልባችን ሊሆን ይችላል። ግን እዚህ ጋር መርሳት የሌለብን ነገር በጦርነት መካከል ያለ ነው። እግዚአብሔር መንፈስ ቅዱስ ብቻ ሳይሆን ሌሎች የሰይጣን መንፈሶች ብዙ አይነት እኛ ልብ ውስጥ እኛን የእግዚአብሔር ልጅ እንዳንሆን ለማገድ የሚመጡብን መንፈሶች አሉና የእግዚአብሔር መንፈስ ቅዱስ ከልባችን ውስጥ እንደሌለ ሲያውቁ ቃሉን እንደማናነብ ሲያውቁ 7 ሆኖ ደግሞ መጡበት ይላልና ልባችን አንድ መንፈስ ቅዱስ ከመጣ በተቻለን ያክል ቃሉን በማንበብና በተለያዩ ነገሮች ያንን መንፈስ በልባችን ውስጥ ለማቆየት ማንጥር ከሆነ ሌላ ደግሞ 7 ሆኖ እንደሚመጡብን ይናገራልና ልባችን ሁሌ ባዶ መሆን እንደሌለበት በእግዚአብሔር በተቻለ መጠን በእግዚአብሔር መሞላት እንዳለብን እሱንም እንማራለን። እግዚአብሔር ይባርክሽ፣ እግዚአብሔር አብስቶ ይባርክሽ። ወደ መጨረሻዊ ጥያቄያችን እንመጣለን። ለወንድማችን ኤፍሬም ነው የሚሆነው። ታዲያ ይህንን መንፈስ ቅዱስ እንዴት መቀበል እንችላለን ብለህ ታምናለህ? ከኛ የሚጠበቀው ነገር ምንድን ነው? እኔ ማምነው መንፈስ ቅዱስ ከልጅነታችን ጀምሮ ሀሳባችን አእምሮአችን መቆጣጠር መምራት አለበት ብዬ ነው የማስበው። እኛ እንዲሁም እንደ ክርስቲያን እንደመሆናችን መጠን በእግዚአብሔር ቤት ውስጥ እንደማደጋችን መጠን ከልጅነታችን ጀምሮ እኛን የሚቆጣጠር ነው የሚገባው። ግን ይሄ ሌላ ነገሮች ምናምን ከተቆጣጠሩ ለምሳሌ አሁን ባለንበት በእኛ ኤጅ ያለው እንዳለ ሁሉም ማለት ይቻላል እኔን ጨምሮ ሁሉ አብዛኞቻችን የስልክ አዲክትድ እና አብዛኞቻችን የሶሻል ሚዲያ አብዛኛው ጊዜያችን እዛ ላይ ነው። ብዙ አጫጭር ሾርት ቪዲዮዎች ምናምን ጊዜያችን ይበሉ አይችልያት ምናምን ጊዜያችን እነዚህ ሙሉ ቆሻሻ ነው ስንሞላ ወደ አይምሯችን መንፈስ ቅዱስን እየገፋ ነው የምንመጣው እንጂ እሱ ወደኛ እንዲቀርብ መንፈስ ቅዱስን እየገፋ ነው። ስለዚህ ይሄ መንፈስ ቅዱስ እንዲሞላ እነዚህ ነገሮች ያስወግድን ወደዚህ እሱን ወደ መፈለግ እንቀርብ። እንደዚህ አስተውላችሁ ከሆነ ደግሞ ብዙ ጊዜ አንዳንድ አጋንንት ሲገስጹ አይታችሁ ከሆነ ሲጸልዩላችሁ ምንድነው ብሎ የሚጮኸው ከልጅነቱ ጀምሬ ነው ያስኩት ይላል። እኛም ያ መንፈስ ቅዱስ ከልጅነታችን መሙላት አለብን። አይታችሁ አጋንንት ከልጅነት ጀምሮ እኛ መንፈስ ቅዱስ ከልጅነታችን ጀምሮ መሙላት አለብን። መንፈስ ቅዱስ በእኛው ማደግ አለበት፣ በእኛው ውስጥ ሆኖ ማደግ አለበት። አይታችሁ ከሆነ አንዳንድ የመጽሐፍ ቅዱስ እንትኖች ላይ
ጥቅሶች ላይ ከእናታቸው ማፀን ጀምሮ የሚለዩ አሉ። ከእናታቸው ማፀን ጀምሮ መንፈስ ቅዱስ የሚሞሉ አሉ። ጥቅሱን ባላስተውሰው እንደዛ የሚሉ እንትኖች አሉ። ከህፃናት ማፀን ጀምሮ እኛም ልጆቹ ስለሆነ መንፈስ ቅዱስ ደግሞ ትንሽ ትልቅ ህፃን አዋቂ አይልም እና መንፈስ ቅዱስ መሞላት የምንችለው ወደሱ መቅረብ ስንችል ምን ስንችል ነው። አጋንንት እንኳን እንደዛ ካለ ከልጅነት ጀምሮ እኛ ከልጅነት ጀምሮ መሞላት እንችላለን። የተሞላን በእሱ ቤት በማደጋችን ብዬ ነው የማስበው ነው። እግዚአብሔር ይባርክ። ሌሎቻችሁስ እንዴት ይመስላችኋል? መንፈስ ቅዱስን በህይወታችን ውስጥ መንፈስ ቅዱስ መሙላት እንድንችል ከኛ የሚጠበቀው ነገር ምንድን ነው ብላችሁ ታስባላችሁ? እኔ ከኛ የሚጠበቀው ብዬ የማስበው ፈቃደኝነት ብቻ ነው ብዬ ነው የማስበው። እሱ ራሱ ይሞላናል በመንፈስ ቅዱስ። ግን ፈቃደኝነታችን ማለት እሱ እንዲገዛን ማንነታችንን መስጠት ማለት ነው። ስለዚህ ፈቃደኝነት መስጠት ቀላል ነገር አይደለም። ፈቃደኝነት ኦኬ ፈቃዴን አንተ ውሰደው፣ አንተ ተቆጣጠረው፣ እኔ የምፈልገው ሳይሆን አንተ ይሁን ማለት ከበድ ያለ ነገር ነው። ግን በጸሎት እሱም እግዚአብሔር ጋር በመቅረብ እኔ ይህን አልችልም ጌታ ሆይ፣ ነገር ግን አንተ ፈቃዴን እንድትወስደው ፈልጋለሁ ካልን በኋላ ከዛ በኋላ እግዚአብሔር ነው የሚሰራው። መጽሐፍ ቅዱስ ማንበብን እንጀምራለን። ከዛ በኋላ እነዚህን ፍሬዎች የመንፈስ ፍሬዎች መለማመድ በየቀኑ በህይወታችን እንጀምራለን ብዬ አስባለሁ። ስለዛ መንፈስ ቅዱስን እኛ ህይወታችን ላይ እንዲሰራ እኛ ማድረግ ያለብን ፈቃደኛ መሆን ብቻ ነው። ልባችን አለመዝጋት፣ ልባችን ከፍቶ ለእግዚአብሔር መስጠት ብዬ አስባለሁ። እግዚአብሔር ይባርክሽ። አንቺስ? እኔም መንፈስ ቅዱስን የሚቀበል ልብ ሲኖረን ነው ብዬ ነው የማስበው እና ልባችን ክፍት ከሆነና የእግዚአብሔርን ቃል ለመቀበል እና አንዳንድ ጊዜ ፈቃዱ የሱ ለኛ ያሰበው ፈቃድ በራሳችን አስተሳሰብ ተንተነ ነው እሱ ያሰበው ነገር ሳይፈጸም በህይወታችን ውስጥ እናያለን። ለምሳሌ አሁን በዚሁ ታሪክ ላይ ሐዋርያቱ ኢየሱስ ከሞት ተነስቶ በ40 ቀኑ እያስተማራቸው ባለ ጊዜ ልክ ሊሄድ ሲል እስካሁን ያልገባቸው የእስራኤል መንግስት መቼ ነው ይመጣው ብሎ ጠየቁት እና እነሱ ብሎ ጠይቀው የነበረው ይሄ የመንፈስ ቅዱሱ መንግስት ሳይሆን ይሄ የዳዊቱ መንግስት ከሮም ግዢ እንዴት ነው የምንወጣው ብሎ ይሄ ካህናቱ ሲጠብቁት ያለው መሲህ ይሄ ነገር መቼ ነው ይመጣው ብሎ ጠበቁ። እስካሁን ሲገባቸው አልነበርም እና እኛም በህይወታችን ውስጥ መንፈስ ቅዱስ እግዚአብሔር ለኛ ያሰበው ተልእኮ አለን እና አንዳንድ ጊዜ በራሳችን ትንታኔ እሱ ያሰበውን ፈቃድ በራሳችን ለማለት እንሞክራለንና በተቻለን መጠን ያክል በጸሎታችንም አንተ ፈቃድክ በህይወታችን ይሁንና የኔ ፈቃድ ሳይሆን ያንተ ፈቃድ እንዲሆን መጸለይ እንዳለብንና እሱ ለኛ ያሰበው ነገር በእውነት እንዲገለጥልን መጸለይ እንዳለብን እንማራለን። እግዚአብሔር ይባርክሽ። አዎ ሁላችንም የመንፈስ ቅዱስ ማደሪያዎች እንሆን ዘንድ እንድንጸልይ ነው የሚያስፈልገው። ምክንያቱም መንፈስ ቅዱስን ትቀበላላችሁ በቃ ጠብቁኝ ቁጭ በሉ ምናምን አይደለም ያላችሁ። ጀስት በላይኛው ክፍል ውስጥ ሆኖ መጸለይ ነበረባቸው። ኢቨን ሲመጣ ምዕራፍ 2 ላይ ሲነግረን ባለ 50 የተባለው ቀን በደረሰ ጊዜ ሁሉም አንድ ልብ ሆነው ሳሉ በድንገት እንደሚነጥቅ አውሎ ነፋስ ከሰማይ መጣ፣ የነበሩበትን ቤት ሞላው ይላልና እየጸለዩ ነበር፣ እግዚአብሔርን ቃል እያነበቡ ነበርና ላይክ አንዴ መንፈስ ቅዱስን ተቀብያለሁ ወይም ኢቭን ወደ ኋላ ላይ ስንመለከተው እኮ ኢቭን ምዕራፍ 3 ላይ ራሱ ስንመለከተው እሺ መንፈስ ቅዱስ ሞላባቸው፣ ምላስ የመሳሰሉ ምላሶች በእያንዳንዳቸው ላይ ወረደ ይለንና ግን አልተኙም። ከዛ ምዕራፍ 3 ላይ በጸሎት ይተጉ ነበር ይለናል። በየቀኑ የምንሞላው ነገር ነው። ላይክ አንዴ ተሞልቻለሁ ብለን የምንተወው ነገር አይደለምና በየቀኑ ከእግዚአብሔር ጋር ጊዜ ስናሳልፍ በማለዳ ተነስተን እግዚአብሔር ሆይ ቀን ይሄ ነው፣ እለት ይሄ ነው፣ በድፍረት እንዳልበድልህ እንዳላሳዝንህ ጠብቀኝ እያልን ለእግዚአብሔር ቀናችንን ህይወታችንን ኑሯችንን ስንሰጠው እግዚአብሔር በመንፈስ ቅዱስ ይደግፈናል ያግዘናል ማለት ነውና ለምሳሌ ዮሴፍን ታሪክ እንመልከትና ላይክ ማንም ሰው አጠገቡ አልነበረም፣ ወላጆቹ ከሱ ጋር አልነበሩም፣ የሚኖረው ባዕድ ሀገር ነው። ኢቭን የሚኖርበት ሀገር ብዙዎቻችሁ ሂስትሪ ተምራችኋል ብዬ አስባለሁ። ግብፃውያን በጣም በቃ ግብፃውያን ማለት በጣም አምልኮ የሚታወቁ ህዝቦች ነበሩ። ላይክ ሰው ከነ ምናምኑ የሚቀበርበት ሀገር ምናምን፣ ግን እዛ ሁሉ ውስጥ ሆኖ እግዚአብሔርን ይፈራ ነበር። ይሄ ደግሞ የመንፈስ ቅዱስ ውጤት ነውና አንዴ ተሞልቻለሁ ብለን የምንተወው ነገር ሳይሆን በየዕለቱ ከእግዚአብሔር ጋር ህይወታችንን በማድረግ የምንኖረው ህይወት ነው ማለት ነው። የዛሬው ውይይታችን የነበረው በመንፈስ ቅዱስ ላይ የተመሰረተ ነበርና ክርስቶስ ኢየሱስ ለደቀ መዛሙርቶቹ የሰጣቸውን ስጦታ ተመልክተናል። ይህንን ስጦታም
ለእያንዳንዳችን ሊሰጠን የተዘጋጀ አምላክ እንደሆነ መንፈስ ቅዱስን ደግሞ ከህይወታችን ሊያርቀው የሚችለው ሆነ ብለን እግዚአብሔርን ባለመታዘዝ መንገድ ውስጥ ስንጓዝ ክርስቶስ መንፈስ ቅዱስ ከኛ ህይወት እንደሚርቅ ተመልክተናልና ኢቭን ሮሜ መጽሐፍ ላይ እግዚአብሔርን እያወቁ እንደ እግዚአብሔርነቱ ስላላከበሩት ለማይረባ አእምሮ አሳልፎ ሰጣቸው ይለናልና መንፈስ ቅዱስ ከኛ ርቆ የማይረባ አእምሮ ባለቤቶች ሁሉ ልንሆን እንችላለን። ስለዚህ በእያንዳንዱ የህይወት እርምጃችን የእውነት እግዚአብሔርን የሚያስደስት ነገር ነው የማደርገው፣ የምሰራው፣ የምናገረው፣ የማየው ከጓደኞች አጠገቤ ያሉት ጓደኞቼ የእውነት እግዚአብሔርን እንዳስደስት የሚያደርጉኝ ናቸው ወይስ እንዳስከፋው የሚያደርጉኝ ናቸው ብለን መጠየቅ እንዳለብን ተምረናል። እንደዚሁም ደግሞ መንፈስ ቅዱስ በህይወታችን እንዲሰራ እኛ ፈቃደኞች መሆን እንዳለብን በየዕለቱ ቃሉን በማጥናት በጸሎት ወደ እግዚአብሔር ፊት መቅረብ እንዳለብን ተምረናል። በተማርነው ቃል ጸንተን መኖር እንድንችል እግዚአብሔር አምላክ ሁላችንም በጸጋው ይርዳን። እህታችን ኪራጅ ጸሎት ታደርግልና ፕሮግራማችንን እንጨርሳለን። እንጸልይ። እግዚአብሔር አባታችን ሆይ በውይይታችን አንተ ስትናገረን ስታስተምረን ስለነበረ እናመሰግንሃለን። ደግሞ አንተ እንድንማር መንፈስ ቅዱስ ስለሰጠህን በዚህ ቦታ ስለሰበሰብከን እናመሰግንሃለን። ደግሞ አምላኬ አንተ በምድር ብዙ ህዝቦች አሉ፣ ከአምላኬ መላእክቶች አንተን የሚያከብሩ ለአንተ የሚሰግዱ አሉ እና ግን ከዛ ሁሉ እኛን ስለመረጥከን እናመሰግንሃለን። ደግሞ የተመረጠን ህዝቦች እንደሆንን አውቀን አምላኬ ለሰዎች ብርሃን መሆን እንዳለብን አውቀን አንተ ለጠራህን ተልእኮ መላክ እንችል ዘንድ እንለምንሃለን። ጌታ አምላኬ ሆይ ሌሎችን ትተህ ስለጠራህን አምላኬ እንደ ኢሳያስ እኔ ሄዳለሁ ማለት እንችል ዘንድ እንለምንሃለን። አምላኬ ወደኋላ ደግሞ እንድናሸገሽግ የሚያደርገን የሰይጣን መንፈስ አምላኬ አጋንንት አንተ ከኛ ታነሳልን ዘንድ እንለምንሃለን። ተጠብቀን ዘንድ ልባችን ውስጥ አምላኬ መንፈስ ቅዱስን እንዳንገፋ ሁሌ አምላኬ ሆይ እንድንይዘው አጥብቀን እንይዘው ዘንድ እንለምንሃለን። አምላኬ እንጠማጠም ዘንድ እንለምንሃለን። ደግሞ በቤት በየቀኑ ተወስደን ዘንድ አምላኬ አንተ በየቀኑ እያደገን እንድንይዝ ዘንድ እለምንሃለሁ። ለሁላችንም አንተ መንፈስ ቅዱስ ታወርድልን ዘንድ እንለምንሃለን። ደግሞ የሚቀበል ልብ ትሰጠን ዘንድ እንለምንሃለን። ስለምትሰማን ተመስገን። በአንድ ልጅ በኢየሱስ ክርስቶስ ስም አሜን።